ሰላም ጤና ይስጥልኝ የማርኮን ሚዲያ ቤተሰቦች፣ ዛሬ እጅግ አሳዛኝ ትዝብት ላይ የሚጥልና የታሪክ ተወቃሽ የሚያደርግ ጉዳይ ይዘንላችሁ ቀርበናል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ወቸው ጉድ በተሰኘው የወጣቶች መዝናኛ ፕሮግራም ላይ ታይተዋል። ይህ ቆይታ ግን ከመዝናኛ የዘለለ ሀገርና ትውልድ በምን አይነት አመራር እጅ እንደወደቁ ፍንትው አድርጎ ያሳየ ክስተት ሆኗል። አንድ ሰው በዕድሜ ገፋ ሲልና ፕሮፌሰር የሚለው ማዕረግ ሲሸከም ከእርሱ የሚጠበቀው የአባትነት እርጋታና የጠለቀ ጥበብ ነበር። ፕሮፌሰር ብርሃኑ ግን ይህንን ክብር ጥለው ከዕድሜያቸው ጋር በማይመጠን መልኩ በወጣቶች መዝናኛ ፕሮግራም ላይ እየተሳለቁ ይገኛሉ። ፀጉራቸው የሸበተ የሀገር አደራ የተሸከሙ አዛውንት ቁም ነገር በሚሰራበት ሰዓት ቲክቶክ መሰል መድረክ ላይ ቀርበው ለመቀለድ መሞከራቸው ማፈሪያ ተግባር ነው። ይህ ድርጊት ክብሩን ያላወቀ ክብሩን ያጣል እንደሚባለው ፕሮፌሰሩ የራሳቸውን ታሪክና ማዕረግ ያዋረዱበት አጋጣሚ ሆኖ ተመዝግቧል። ከምንም በላይ ልብ የሚሰብረው ደግሞ ይህ ሁሉ ቀልድና ፌዝ እየተደረገ ያለው የሀገሪቱ የትምህርት ስርዓት ተንኮታክቶ በወደቀበት ማግስት መሆኑ ነው። በመቶ ሺዎች የሚቆጠሩ ተማሪዎች የልፋታቸው ውጤት አጥተው እንባቸውን እያፈሰሱ ነው። ወላጆች የልጆቻቸው ነገ ጨልሞባቸው በሐዘን ተቀምጠዋል። የትምህርት ሚኒስትሩ ግን ይህንን አገራዊ ሐዘን ወደ ጎን በመተው ወቸው ጉድ የተሰኘው የወጣቶች ፕሮግራም ላይ ቀርበው ጥርሶቻቸውን እያሳዩን ይስቃሉ። የትውልድ መውደቅን እንደ ቀላል ቀልድ ማየት ከተጠያቂነት መሸሽ ብቻ ሳይሆን ለተማሪዎችና ለወላጆች የተሰጠ ከፍተኛ ንቀት ነው። ይህ ተግባር በሚኒስትሩ ወንበር ላይ የተቀመጠው አካል ለትውልድ ምንም አይነት ርኅራኄ እንደሌለው አረጋግጧል። ፕሮፌሰር ብርሃኑ ነጋ ትላንት የምናውቃቸው በጠንካራ ተቃዋሚነታቸው ስለ ዲሞክራሲና ስለ ሀገር ግንባታ በሚያሰሟቸው ዲስኩሮች ነበር። ዛሬ ግን ያ ሁሉ ቀርቶ የስርዓቱ ደካማ ጎኖች መሸፈኛና የመንግስት ተላላኪ ሆነው አርፈዋል። በወቸው ጉድ ላይ ቀርበው መዝናናታቸውም የትምህርት ጥራትን ለማምጣት ከሚደረግ ስራ ይልቅ መንግስት የሰራውን ጥፋት ለማስረሳትና የህዝብን አቅጣጫ ለማስቀየር የተሰራ የፖለቲካ ድራማ አካል ነው። ሚኒስትሩ አሁን ላይ ፖሊሲ አውጪ ሳይሆኑ የመንግስት ውድቀትን በሳቅና በቀልድ የሚያስተባብሉ ተላላኪ ሆነው ማየት እጅግ ያሳዝናል። በአጠቃላይ ፕሮፌሰር ብርሃኑ ነጋ የወቸው ጉድ ቆይታቸው በታሪክ ማህደር ውስጥ በጥቁር ነጥብ የሚታለፍ ነው። ለዕድሜያቸው ያልተጠነቀቁ የወደቁ ተማሪዎችን እንባ ያላከበሩና ከተቃዋሚነት ወደ ሙሉ የመንግስት ተላላኪነት የወረዱበት ማሳያ ነው። ትውልድ እየወደቀ ሚኒስትሩ ከሳቁ ሀገር ወዴት እያመራች እንደሆነ መገመት አያዳግትም። ይህ ማርኮን ሚዲያ ዕለታዊ ዳሰሳችን ነበር። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቪዲዮን ደግሞ ላይክ በማድረግ ቤተሰብ ይሁኑ። መረጃዎቻችን ስለተከታተላችሁ እናመሰግናለን። በሌላ ሀሳብ በሌላ ዜና እስከምንገናኝ ቸር ቆዩ።